ጊዜ ቢኖር ኢትዮጵያ መግባት አልችልም ፖለቲከኛ ነኝ እንጂ ሁለቱን ለመግጠም ይችላል በአንድ ሪንግ ውስጥ ይቅርታ ሆዴ ነሙኛል እንትን ልል ይችላል ሆዴ ነሙኛል ልፈሳ ይችላል ህይወቴ እንደዚህ እንደመሰቃቀል ወቴ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ እናቴ ትሙት አለቀም እንዲህስተምታረዳለህ አሁን ደግሞ በመጣው መልኩ ወርቁ አይተነው ጋር የምትሳደበውን ስድብ ታያላችሁ ያልኩ ስትራመድ እኮ መቄ ይንቋቋል እኮ ደግሞ አታፍርም ትሮጣለህ አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው ማንኛ አንተ በቅርቡ የታሰረ የቅርብ ዘመድ ያላችሁ ሰዎች ፕሊስ ሂዱና ጠይቁ ሰው ይናፍቃል እዛ ውስጥ ሰላም ያገሬ ልጆች እንዴት ናችሁ ዛሬም እንደተለመደው ከሶሻል ሚዲያ የሚያስቅና የሚያዝናና ቪዲዮ ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ ወደ ዛሬ ቪዲዮቻችን እንሂድ ዋላ ልጁ ምን አለው ጤና አለምሰገድ ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል ቤተሰቦቹስ እንዴት ናቸው እግዚአብሔር ይመስገን ደህና ናቸው አቋሙስ የፖለቲካ ነው ሱስ አለበት አዎ የምን ይሄ አለምሰገድ ፊልም በጣም የሚያዝናና ምን ነበረ ከአለማየሁ ጋር የሚሰራው በሰለኝና በጣም በቃ የሚያስቅ ቪዲዮ ነው ሽምግልና እንደዚህ ቢሆን አስባችሁታል ሰላም ነው ጋሼ ሰላም በእናንተ ጊዜ ሴቶች ወንድ ልጅ ምን ያህል ገቢ ቢኖረው ደስ ይላቸዋል በእኛ ጊዜ ኑሮ ምርካሽ ስለሆነ 50 ብር በወር ማለት ነው በወር በእኛ ጊዜ ያሉ ሴቶች ምን ያህል የሚጠይቁ ይመስላችኋል 1000 ብር 1000 ብር በወር 1000 ብር ስለዚህ አብረን እየዞርን ደግሞ እንጠይቅ ሴቶች ይቻላል ወንድ ልጅ በወር ምን ያህል መሆን አለበት ገቢው 10 ሚሊዮን ምን ወንድ ልጅ ገቢ በወር ስንት መሆን አለበት 3 ሚሊዮን ምን ሰውየው ምን እና አሁን ይሄም እንግዲህ እንደ እንስሳ ነው ማለት እንስሳት ማሰብ አይችሉም ነው የሚባለው ማለት ነው ይሄ ወፍ ግሪን ሄሮን ይባላልና እዚህ ጋር አሳ እያጠመለ ነው ምንድነው የሚያደርገው ዳቦን ይጥላል ከዛ ትላልቆቹ አሳዎች ሲመጡበት መልሶ ያነሳዋል ኦኬ እንዳይበሉበት ማለት ነው እነዛኛዎቹ ትላልቆቹ አይችላቸው እንዳይበሉበት መልሶ ያነሳዋል ከዛ እነሱ ካለፈ በኋላ ይጥለዋል he's looking for አነስ ላሉት ነው ምክንያቱም ፊት የሚያደርገው አፍ ውስጥ አነስ ያሉት ስለሆኑ ማለት ነው እና አሁን ትላልቆቹ መጡበት አነስ ተረገመ ነው እና አሁን ይሄም አያስበም እያለችው ነው ከዛ ጣል አደረገ አሁን ጩጫ መጣች ኦኬ ሶ ድጋሚ ጩጫ ናሳ ጋማላት ማለት ነው እግዚአብሔር ያሳየን እንግዲህ ሰው ልጅ ስንት ዘመኑ በመረብና በመንጠቆ ሲፈጋ ይሄ በቃ የባንድ ደቂቃ ባልሞላ ጊዜ ውስጥ ይሄማ የሰው አይምሮ አለበት ጭንቅላት ውስጥ እንዴት ነህ አሎ ሰላምሽ ደህና ነህ ሆይ አሉልሽ ሁሉ ሰላም እንዴት ይዞሃል በጣም ይበርዳው በጣም ብርዳል ብርዳላው ሞቅ ያለ እንደው እናንተ ወጣት ናችሁ አንቺም እኮ ወጣቶች ናችሁ ናናቻችሁ አንተ ታውን የኔ ቆንጆ እኔ ናት ኡፋ ልጅ ነኝ ምነው ልጅ ነሽ ገና በቁቅላት ታው እሺ ተወሎታል ቴክስትን አየሁት ታታሪነትህ በርግጥ ልብ የሚነካ ነው በባሌም በወሌም የመለወጥ ፍላጎት ገብቶኛል እሱ በማንም ያውቀው ነው ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ ምንድነው GT4 እኔም ቴክስት አስገባልሻለሁ GT4 ምንድነው ጋይስ ህይወቴ እንደዚህ እንደመሰቃቀል ወቴ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ እናቴ ትሙት አለቀም እንዲህስተምታረዳለህ ልጄን ይንሳኝ አለቀ እውነት አለቀ የማለቀ ልንገር በሞት እንኳን የላክብኝ ገዳዮች አሉ አይደል እነሱ እንኳን ስለሚገሉኝ ቮይስን እያንዳንዱ ልኬ አሰራጭላለሁ ነው ማለት እኔን ይቅርታ ትለኛለህ ወይ ካሳ ትከፍለኛለህ አላነጥም እኔ ላይ ሂሳብ ኬሚስትሪ አትጫወታት አንተ የሻርማ ልጅ ማለት አንተ ድንክዬ ደከከና እጫወትብሃለሁ ነው ማለት አይምሮዬ
የደከመ ካምፓኒ ሁላ እኔ ላይ አሳበ አይምሮዬን እንደዚህ ዳሜጅ እንዳረከው በልጄ እንዳላገጥክ በአባቴ ላይ እንዳላገጥክ ልጄን እንሳኝ አላግጥብሃለሁ። በአንተ ዙሪያ ያሉ ሰዎች ሂሳብ እንዲከፍሉ ነው ማረግ። ኦሬዲ እየከፈልክ ነው ያለው። እኔ የመጨረሻ ጸጸትና ሰተተ እንደመሆን እርግጠኛ ነኝ። ወጥተህ ይቅርታ ትጠይቀኛለህ፣ ካሳ ትከፍለኛለህ። አራነጥ ዛሬን አውሯል፣ ነገም እንደማረግ አታውቅም። ቤት ውስጥ እንድትርበደበድ ነው ማረግ። አንተ የምትልካቸው ወንዶች ሁላ የሸርሙና ልጆች ብያቸዋለሁ። ጃፒ ራሱ ከፈለክ እሺ፣ ደረት ምናምን የቱ ደረት ነው? የልጄን አባ ላሳይ እንዴ? እውነት ላሳይ? ምን አይነት ሰው ጋር እኔ ስኖር እንደነበር ዩ ቲንክ ቆሻሻ የወጣ ማህበር መስላችኋለሁ እንዴ? የሐረር ልጅ ነኝ እኮ ልቃሚ። ሄለን ሾው እንግዲህ ድጋሚ ወርቁ አይተነውን መስደብ ጀምራለች። ያው ስም ባትጠቅስም እሱን ነው በቃ በእርግጠኝነት የዘይት ፋብሪካ ሌላም ነገሮች እያለች እየተሳደበች ነበረ። ማን ደግሞ ይሄ ድርጅቶች እንዳሉት የታወቀ ነው። ወርቁ አይተነው ከዚህ በፊት ከሷት ነበረ። ከዛ በኋላ ደግሞ እያለቀሰች ወደ ልመናም ወደ እርቅም መሄድ ፈልጋ ነበረ። እሷ አልተሳካላትም መሰለኝ። አሁን ድጋሚ ወደ ስድቡ መታለች እና እስኪ ከሷ ጋር የምታወሩ ሰዎች ምከሯት። አያችሁ መልሳ የሆነችውን አያችሁ አይደል? ነጭ ከማል ወርቁ አይተነው ጅንኑ ይቅርታ አድርግልኝ፣ በዚህ ገብቼ በዚህ ወጥቼ አይለመደኝም። ሰዎች ሁላ ገብተው ለልጇ ስትል ተዋት፣ ምን ስትል ተዋት የተባለች ሴትዮ አሁን ደግሞ በምታየው መልኩ ወርቁ አይተነው ጋር የምትሳደበውን ስድብ ታያላችሁ፣ አይደል? አሁንም አታፍሩ። የሆነ ችግር ሲፈጠር መልሳችሁ ደግሞ ምን ታደርጋላችሁ? ሴት ስለሆነች ነው ብላችሁ ትመጣላችሁ። ራሷ ትጀማምርና ራሷ ሰዎች ላይ ትደርስና በሚደርስባቸው ነገሮች ላይ ሴቶቹ መጣችሁ ታለቃቀሳላችሁ። ይሄ በጣም ደካማ እንትናችሁ ነው። የሁላችሁም እያልኩ አይደለም። የሴቶች ምላስ sometimes ከባድ ነው። የሴቶች ምላስ በስሜት ብቻ ስለሚንቀሳቀሱ ሁሉንም እያልኩ አይደለም። የቲክታከር ምጥመጣ አሮጊቶችን ነው ማውራው። እኔ በአሁኑ ሰዓት ማለት ነው ምን አይነት መስካዘና በህግ አምላክ የሚል ሰው በህግ አምላክ ጋይስ እንዴት ነው? እውነቱን ነው ይሄ ነገር። በህግ አምላክ የሚል ሰው በዚህ ሰዓት ተሰሚነት የለውም ነው ትርጉሙና እውነት ነው። ሰላም ነሽ? ለምዶ ሰላም ያልካት የሰፈር ልጅ ነች። ዝም በል በእናትህ፣ አብሮ አደር ዝም በል አንተ። ዛሬ ሴት ሰላም ያልከማ ነገ ትማግጥብኛለህ። ኧረ በቃ እንደው መለያየት ነው የምፈልገው። በዚህ ችግር እንኳን ያለሁት እኔ ነኝ። እንዳደስ ስሚ አንቺ፣ ትናንት እኮ ከጓደኛሽ ጋር እኮ አብሬ የተኛው ባለጌ አሳሳተችህ አይደለ? አልተሳሳትኩም፣ ራሴ ነኝ ጠየቅኳት፣ ተኛ። ኦኬ በቃ መጠጥ ነው ያሳሳተህ። ኧረ አልጠጣሁም፣ አንድ ቢራ አልጠጣሁም። ዝም ብዬ ምሪንዳ ጠጥቼ ነው። ስለዚህ ምን ልልሽ ነው? ጭንቅላቴን እየወቀሰኝ ነው። መለየት ፈልጋለሁ። የሚባል ነገር የለም። እኔ መለየት የሚባል ነገር አይታሰብም። መለየት አለብን። በቃ ተለያይተናል። እንለያያለን። ይህ የሚኖር ህይወት ነው ይላል ልጁ። ከፍቅረኛዬ ጋር ተጣልቼ ምን አይነት ፎቶ ልነሳላችሁ ሰዎች ዛሬ 3 እልል ያለ ፎቶ ይመጣቻለሁ። ፎቶውን ደግሞ ኮፕሊንግ ያደርጋችሁ እስከ መጨረሻ ይመቻል። ጭራሽ ተንበርክከ ባክን ኖሬው ህይወቴን ሳላየው ሳላው ራሴን አዝኖ ማለት ነው። ምን ልብስህን አቀይርም አንተ በቅጡ ማትበላ ሰውዬ ፍቅረኛ ትላለህ። እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው። እያዘንክለት እንጂ ዝጎ እንዳይነቀል ነው። አረቱ እባክህ ጋስተሃል እያልኩ እኮ ነው። እንደ ሰንደቅ ዓላማ አቁመው እያልኩ አንተ ብሎልህ የራስን ክልል ብትመሰርት ባንዲራ መስቀያ አይቸግርም። ተሰቃላ አልቃል እያልኩ ስትራመድ እኮ መቄ ይንቋቋል እኮ። ደግሞ አታፍርም ትሮጣለህ። አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው። መነኛ አንተ በቅጡ ቀዩን ሪባን ትቆርጣለህ። አንተ ሴሰኛ። ኧረ ይሄ በእናትሽ ወጡን አምጪልን። አንቺን እኮ ነው የምንጠብቀው። ርቦናል እንዴ? የምን ወጥ አልቋል እኮ። ምንድነው የምትይኝ? ቀብረን መተን ወጡን አምጪው። አቀልኝ ምስሩ አልቋል።
አልቋል። እሺ ቢያንስ እንኳን ድስቱን አምጪልን እንጠርጓለን። ጭልፋውንም አምጪ እንልሷለን። ረቦናል በእናትሽ። እጣቢው ነው ያለው ትጠጡታላችሁ። ምንድነው የምትይው አንቺ? ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው? ከድንኳኑ ጋር አብረው ነው የሚኮራጁሽ። አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ። የምን የመጨለፍ ሱስ ነው? አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው። ምን አገባ? ምንድነው የሚለው? ምን ይትራን እያክሽ እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባልሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨልፈሽ የጨረሽው። ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤት ሲሄድ ወጥ ታሸሻለሽ። እንዴት ነው የምትናገረው? ስነ ስርዓት የለም እንዴ? እባክሽ ያውን ያሸሸሽው ነው ጥያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሲሰፈር እንደው አዛውንት ታልቋል። ሟች የለም በረሀብ መሞትሽ ነው በቃ። ከዚህ በኋላ ለቅሶ ስለሌለ ሰርግ ለመሞት ሆነ ነኝ። ለቅሶ ባይኖር እኮ ሰርግ አለ፣ ሰርግም ባይኖር ክርስትና አለ። አንተ ግን እኔ በወልድ አላደርስም። ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ። ኧረ ና በእናትህ ተዋት እንሂድ በእናትህ። ለራሴ እኔ እኮ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው። አረፌ ባይሱዚ ኋላ ተጭኛለ አይደል? ምንድነው የሚያቀበኝ? ሲጀመር የሟቹ ልጆች ጥሪልኝ የታክሲን ይመልሱልኝ ይቀበላቸው። ኧረ አንተ ልጅ አዳቢ ኖረታው እንዴ? ጥቁር በጥቁር ልብሰሽ ያዘንሽ ተመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንዴ እኔ ያልሽው ልበሽ ውስጥ ፈልጊ። እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም። ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ግራ መንጋጋውን ወደ ቀኝ አዙሬ በደንብ ያልወሰዱት ናቸው። ዝም ብሎ ምናምን አዳምጥ ቱፓክ። እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸው ኖካውት ነው የማደርገው። በቃ በማይክሮ ሰከንድ ነው ሁለቱን ነው። እኔ በአንድ ለአንድ አልገጥም። ቁምጣዬን አድርጌ ሁለቱን ጠቅጠቅ አድርጌ አንገቱ ላይ እንደ ዶሮ እንደ አውራ ዶሮ አንገቱ ላይ ነው የምቆመው። አይልብ ይላል ቶዬ ይሄ ሴዶ ምናምን። ይሄ ደግሞ ሁልጊዜ የሚያመጣው ሴዶ የሚባለው ቦርጫም እዚህ ወይ ወጣ ፖለቲካ አምጣልኩት ይሄ ምናምን አይሞታ። አሁን የእውነት ማለት ነው በቃ እንዳፉ ቢሆን እሺ ሀገራችን ውስጥ ገባ እንበል ገብቶ የሚገጥም አይመስልም። በእውነት ለደቂቃዎች ትዕግስት ማጣት ችግር ፈጥሮ ወንጀለኛ ሆኖ እዛ የነበርኩበት ማረሚያ ቤት የሚያለቅስ ሰው ስታይ እጅግ በጣም ያሳዝናል። ጸጸቱ አንዳንድ ሰው ከውስጡ አይወጣም። ምን አለበት ያችን ደቂቃ አሳልፌ ቢሆን ኖሮ የሚለው ነገር የሚመጣው ድርጊቱ ከተፈጠረ በኋላ ነውና ወንድሞቼ ህይወታችሁን በትዕግስት ነገሮችን በማለፍ ለምላሳችሁ ደግሞ በመጠንቀቅ በብዛት ማረሚያ ቤት ውስጥ ያየሁት እና የተማርኩት ነገር ቢኖር ምንድነው የሰው ልጅ በዚች ምላስ ትልቅ ነገሩን ያጣል። ትዕግስት ባለማጣት ደግሞ ትልቅ ነገሩን ሉዝ ያደርጋልና ከወንጀል ራሳችሁን ጠብቁ። ወንጀል ትልቅም ትንሽም የለውም። ከወንጀል ራሳችሁን ጠብቁ ወንድሞቼ። ቀላል ቦታ አይደለም። በእውነት እውነቴን ነው የምነግራችሁ። እንዲህ እንደ ቀላል እንደምታወራው ነገር አይደለም። ስለዚህ ከወንጀል ራሳችሁን ጠብቁ። በተቻላችሁ መጠን ደግሞ ህግ ወቁ። ብዙ ሰው ጥፋት ሳይመስለው የሚያጠፋው ጥፋት ህይወቱ ላይ ከባድ ችግር ይፈጥራል። አይደለም ረጅም ዓመታት በወራት እንኳን ሰው ሲታሰር ብዙ ነገሩ ነው የሚበላሽበት። በጣም ብዙ ነገሩ ይበላሽበታል። በዚህ አጋጣሚ እዚህ ያላችሁ ሰዎች ማረሚያ ቤት ወይ ደግሞ የታሰረ የቅርብ ዘመድ ያላችሁ ሰዎች ፕሌስ ሂዱና ጠይቁ። ሰው ይናፍቃል እዛ ውስጥ፣ ዘመድ ይናፍቃል እዛ ውስጥ። ሰው የሚጠይቅህ ሰው ይናፍቃል። እኔ እስር ቤት ባልገባም ማለት ነው እስር ቤት ያለውን ጭንቀት ይገባኛል። ብዙ ጊዜ ወንድሜን ልጠይቀው ሄጃለሁ። ቃሊቲም እዚህ ዓለም በቃኝ ሜክሲኮ አለ አይደል? ከዛ ጀምሮ ማለት ነው ቂሊንጦ ምናምን እና በጣም በቃ ሰው ሲያዩ እንዴት ደስ እንደሚላቸው እና ውስጡ ያለው ጭንቀት ከነሱ ፊታቸው መረዳት ይቻላል። ይቅርታ ሆዴን አሞኛል።
እና እንትን ልል እችላለሁ። ሆዴን አሞኛል ልፈሳ እችላለሁ። ልፈሳ እችላለሁ። ሆዴን ያመኛል። ጋቢና ሊድ እኔ እመጣልሃለሁ። ጋቢና አይ ይመሻል። ልቀቀው። እግሬን ከፍ አድርግና እግሬን ወደ ላይ አንሳና አይ ፎከስ ይመቻል። አንተም ልትተኩስ ነው? አጠገቡ ያለው ልጅ እንዴት ዝም አለ? ማለት የውሸትም ቢሆን ወይ ደግሞ ጓደኛው ሊሆን ይችላል። ግን ከኋላ ያለው ሰውዬ ምን አስቦ ነው? እሱም ፈሱ መጥቶ ነው? ችግር የለውም ተኩስ አለው እኮ። እኔ አጠገቤ ቢሆን አልሰማውም። እግዚአብሔር አንዱ ታክሲ ላይ ተጣልቶ በቃ ያዙኝ ልቀቁኝ ይላል እና የሆኑ ሰውዬ ጥግ ጋር ተቀምጠዋል ያዩት። ከዛ በቃ ሰዎች ገላገሏቸውና ምናምን እንደምንም ብለው ታክሲ ውስጥ አስገቡት። ከዛ እየሄዱ እያለ ሰውየው ምን ይሉታል? ማታ እንቅልፍ ይወስዳል አሉት። አዎ ምን ነው አለ። እርግጠኛ ነው ይወስዳል አሉት። አያቸውና አዎ ምን ነው አለ። የት ነው የሚወስድ? ምን አይነት ጥያቄ ነው ብሎ ይወስደኛል ብላል? አዎ እና የት ነው የሚወስድ? ግራ ገባው ማለት አለበት። እኔ እንጃ አለ። በቃ እኔ እንጃ። አዎ እንቅልፍ ይወስዳል ግን የት እንደሚወስድ እንኳን አታውቅም ብለው ዝም አሉ። ልጁ እስኪወርድ ድረስ የሆነ ተጨማሪ ነገር ያወሩኛል ብሎ በቃ ይጠብቃል። 10 ቢያያቸው ሰውየው ጨርሰዋል። አቅሙን እየነገሩት ምንድነው የሚያወዛግበን ጋይስ? ይወስደኛል ነው ብዙ ጊዜ በተለምዶ የምንለው። አሁን እኔ ግን መልሱ እተኛለሁ ነው። ማታ እንቅልፍ ትተኛለህ? እተኛለሁ ነው። ማታ እንቅልፍ ይወስዳል? አዎ ይወስደኛል። ያ የእሳቸውም ጥያቄ ልክ አይደለም፣ የልጁም መልስ ልክ አይደለም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። እንደወደዳችሁት እንደተዝናናችሁበት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ